ሱረቱል ፋቲሃ በቁርአን ውስጥ ትልቁ ምዕራፍ ብቻም ሳትሆን በጣም ወሳኝ የሆነች ምዕራፍ ናት። ምክንያቱም የአንድ ሶላት ትክክለኛነቱ የሚመዘነው በሷ ስለሆነ ነው። ስለዚህ ይችን ምዕራፍ በቻልነው ያክል በትክክል ማንበብ ይኖርብናል። ይህን ለማድረግ ታዲያ እያንዳንዱን አንቀጽ አንድ በአንድ ትክክለኛ አነባቡንና በብዛት የሚፈጸሙ የአነባብ ስህተቶችን እናያለን። እዚህ ላይ ታዲያ የትርጉም ችግር የሚያመጡ ከባባድ ስህተቶችን በቀይ ምልክት የምናደርግባቸው ሲሆን የትርጉም ለውጥ የማያመጡ አነስተኛ ስህተቶችን ሆኖም መቀረፍ ያለባቸውን ስህተቶች በቢጫ ከለር ምልክት የምናደርግባቸው ይሆናል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እንድታደርጉ በአክብሮት እያጋበዝኩኝ ቀጥታ ወደ ትምህርቱ እናልፋለን። በመጀመሪያ ደረጃ ትኩረት ልንሰጠው የሚገባው ጉዳይ የአቀራራችን ፍጥነት ነው። በተለይ በሶላት ውስጥ ስንቀራ ከልክ በላይ የምንፈጥን ከሆነ ከባባድ ስህተቶች እንዲፈጠሩ ምክንያት ሊሆን ይችላል። ይህ ደግሞ ሶላታችንን ያበላሸዋል። ምክንያቱም በጣም ፈጥነን ስንቀራ ምናልባት ፊደላትን ልንጥልና ወይም ደግሞ ሙሉ በሙሉ ላናነባቸው እንችላለን። ለምሳሌ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ይህ ፈጽሞ ተቀባይነት የሌለውና ሶላታችንን የሚያበላሽ ከባድ ስህተት ነው። እያንዳንዱ ሐረካ እያንዳንዱ ፊደልና መሳቢያ ሙሉ በሙሉ ሊነበብ ይገባዋል። ይህ ማለት ታዲያ በጣም በተለጠጠና በጣም በዝግታ ማንበብ አለብን ማለት አይደለም። ይልቁንስ ፊደል ሳንጥልና ትርጉም ሳናበላሽ ፈጠን ባለ መልኩ ማንበብ እንችላለን። ለምሳሌ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን። ስለዚህ የአቀራር ፍጥነታችን ላይ በጣም ትኩረት ልናደርግ ይገባል። ከመጀመሪያው አንቀጽ እንጀምር። ይህ በስመላ የሱረቱል ፋቲሃ የመጀመሪያው አንቀጽ ሲሆን እዚህ ቦታ ላይ ያሉትን እነዚህን መሳቢያዎች ከልክ በላይ መሳብ የለብንም። ልክ ቢስሚላሂር ረህማኒር ረሂም ብለን ማለት ነው። ይልቁንስ ሁለት ሐረካ ብቻ ነው የሚሳበው። ቢስሚላሂር ረህማኒ። ሌላው አላህ የሚለው ቃል ላይ ያለችውን ላሟን እዚህ ቦታ ላይ ማወፈር የለብንም። ይልቁንስ ማቅጠን ያለብን ልክ ቢስሚላሂ ሳይሆን ቢስሚላሂ ብለን ማለት ነው። ሌላው አላህ የሚለው ቃል ላይ ያለችውን ሃአን ፊደል ሃ ነው እንጂ ማድረግ ያለብን ሃ አድርገን ማንበብ የለብንም ልክ ብዙዎች እንደሚያደርጉት። ይሄም ትርጉሙን ያበላሸዋል። ቢስሚላሂ ሳይሆን ቢስሚላሂ ብለን። በተቃራኒው አርረህማኒር ረሂም የሚለው ላይ ያለችውን ሃን ፊደል እንደዚሁ ሃ አድርገን በትክክል ነው እንጂ ማንበብ ያለብን ወደ ሃ ፊደል ቀይረን ማንበብ የለብንም ልክ ብዙዎች እንደሚያደርጉት። ይህም ከባድ የሆነ ስህተት ነው፣ ትርጉምም ይቀይራል። ልክ አርረህማኒር ረሂም ሳይሆን አርረህማኒር ረሂም። ስለዚህ የሱረቱል ፋቲሃ የመጀመሪያው አንቀጽ ሲነበብ ቢስሚላሂር ረህማኒር ረሂም። ሁለተኛው አንቀጽ እዚች ሚም ፊደል ላይ ጫን ማለት ወይም ደግሞ ሳብ ማድረግ። ለምሳሌ አልሐምዱ፣ ይሄ ስህተት ነው። አልሐምዱ ብለን ጫን ሳንል ወይም ደግሞ ሳንስብ ማንበብ ይኖርብናል። ሌላው ዳል ፊደል ላይ ያለችው ዶማ ስትሆን ብዙዎች ግን በፈትሐ ሲያነቡት ይስተዋላል። አልሐምደ፣ ይህም የተለመደና ከባድ የሆነ ስህተት ነው፣ ልናስተካክል ይገባል። ሌላው ሊላሂ የሚለው ላይ አላህ የሚለው ቃል ላይ ያለችው ላማ እዚህ ቦታ ላይ ትቀጥናለች እንጂ አትወፍርም። ሊላሂ ሳይሆን ሊላሂ ብለን አቅጠነን ማንበብ ይኖርብናል። ሌላው ረቢ የሚለው ላይ ባእን ፊደል በስኩን ማንበብ ረቢል ዓለሚን፣ ረቢል ዓለሚን። ይሄም ስህተት ነው። ረቢል ዓለሚን ባእ ፊደል ላይ ያለችው ከስራ በደንብ ማስታወቅ ይኖርባታል። ሌላው ዓይንን ፊደል ከልክ በላይ መሳብ ረቢል ዓለሚን። ይሄም ስህተት ነው። ሁለት ሐረካ ብቻ ነው መሳብ ያለብን። ሌላው የመጨረሻው ኑን ፊደል ላይ ጎል አድርጎ ማቆም ረቢል ዓለሚን። ይሄም ስህተት ነው። ኑን ፊደል ጎላ ተደርጋ አትነበብም። ስለዚህ አልሐምዱሊላሂ ረቢል ዓለሚን። ሶስተኛው አንቀጽ ሃእን ፊደል ወደ ሃ ፊደል ቀይሮ ማንበብ አርረህማኒር ረሂም። ይህም ከባድ የሆነና ትርጉም የሚያበላሽ ስህተት ነው። አርረህማኒር ረሂም። አራተኛው አንቀጽ ሚም ላይ ያለችውን መሳቢያ ከልክ በላይ መሳብ ማሊኪ። ይልቁንም ሁለት ሐረካ ብቻ ነው መሳብ ያለበት። ሌላው ካፍ ላይ ያለችውን ከስራ በስኩን ማንበብ፣ በተመሳሳይ ሚም ላይ ያለችውንም ከስራ ልክ እንደዚሁ በስኩን ማንበብ ማሊክ የውምዲን። ይልቁንስ ሁለቱም ላይ ያሉት ከስራ በግልጽ ከስራ መሆናቸው ማስታወቅ አለበት። ማሊክ የውሚዲን። ሌላው የአን ፊደል አጥብቆ ማንበብ ማሊክ የውሚ
ይሄም እንደዚሁ ብዙዎች የሚሰሩት ከባድ የሆነ ስህተት ነው። ያ ፊደል እዚህ ቦታ ላይ አጠብቅም አላልተን ነው የምናነበው። ማሊክ የውሚ። ሌላው ዳል ፊደልን ወደ ታ ፊደል ቀይሮ ማንበብ ማሊክ የውሚ ዲን። ይህም ትርጉም የሚያበላሽ ከባድ የሆነ ስህተት ነው። ዳልን ፊደል ዳል መሆኑ በግልጽ ማስታወቅ አለበት። ስለዚህ ማሊክ የውሚ ዲን። አምስተኛው አንቀጽ ያ ፊደል ላይ ያለችውን ሸዳ በትክክል አለማጥበቅ ወይም ደግሞ አላልቶ ማንበብ ኢያከ ኢያከ። ይህም ከባድ የሆነ ስህተት ነው። ያ ፊደል ላይ ያለችውን ሸዳ በትክክል አጥብቀን ማንበብ ይኖርብናል። ኢያከ። ሌላው ብዙ ጀማሪዎች ዘንድ የሚስተዋለው ስህተት አይንን ፊደል ጎላ አድርጎ ማንበብ ኢያከ ነዕቡዱ ነዕቡዱ ብሎ ማለት ነው። ሆኖም ግን አይኑ ፊደል ጎላ አትልም፣ ቀለል ባለ መልኩ ነው የምትነበበው ናዕቡዱ እንጂ ናዕቡዱ ብለን ጎላ አድርገን ማንበብ የለብንም። ሌላው ዳል ፊደልን ሳብ ማድረግ፣ ይህም እንደዚሁ ብዙዎች ጀማሪዎች ዘንድ የሚስተዋል ስህተት ነው። ናዕቡዱ ብሎ ማለት ነው። ይህም እንደዚሁ ዳል ፊደል መሳቢያ ስለሌለው አይሳብም። ሌላው ዳልን ፊደል ሱኩን አድርጎ ማንበብ ኢያከ ናዕቡድ ወኢያከ። ይሄም እንደዚሁ ትርጉም የሚያበላሽ ከባድ የሆነ ስህተት ነው። ዳል ፊደል ያለችውን ዶማ መሆኗ ማስታወቅ ይኖርበታል። ሌላው ነስተዒን የሚለው ላይ ታ ፊደል ላይ ቆየት ማለት ወይም ደግሞ መሳብ ነስተዒን ብሎ ማለት ነው። ይሄም እንደዚሁ ከባድ የሆነ ስህተት ነው። አሊፍ ወይም ደግሞ መሳቢያ ፊደል ስለሌለው ሳንስብ ማንበብ ይኖርብናል። ሌላው የመጨረሻው ፊደል ላይ ያለችውን ኑኗን ፊደል ወደ ሚም ፊደል መቀየር፣ ይሄም ብዙ ጀማሪዎች ዘንድ የሚስተዋል ስህተት ነው። ነስተዒም ይልቁንስ ኑን ፊደል መሆኑ ማስታወቅ አለበት። ነስተዒን። ስለዚህ ኢያከ ነዕቡዱ ወኢያከ ነስተዒን። ስድስተኛው አንቀጽ ይቺን አሊፍ ፊደልን ማንበብ ኢህዲና ሲራጣ። ይልቁንስ አሊፍ ፊደል እዚህ ቦታ ላይ ቀጥለን ስለምናነብ ሙሉ በሙሉ አትነበብም። ኢህዲና ሲራጣ። ሌላው ራ ፊደል ላይ ያለችውን አሊፍ ከልክ በላይ መሳብ ኢህዲና ሲራጣ። ይልቁንስ ሁለት ሐረካ ብቻ ነው የምትሳበው። ሌላው አልሙስተቂም የሚለው ላይ ሲንን ፊደል በሷድ ፊደል ቀይሮ ማንበብ፣ ይሄም ከባድ የሆነ ስህተት ነው። አልሙስተቂም ሳይሆን አልሙስተቂም። ሌላው ታን ፊደል መሳብ፣ ይሄም ብዙዎች ዘንድ የሚስተዋል ከባድ የሆነ ስህተት ነው። አልሙስተቂም። ሌላው እችኑ ታ ፊደል ወደ ጣ ፊደል ቀይሮ ማንበብ፣ ይሄም ከባድ የሆነ ስህተት ነው። አልሙስተቂም። ስለዚህ ኢህዲና ሲራጠል ሙስተቂም። ሰባተኛውና የመጨረሻው አንቀጽ አለዚነ የሚለው ላይ ያለችውን ዛልን ፊደል በዛይ ፊደል ማንበብ ሲራጠል ለዚነ። ይህም ከባድ የሆነ ብዙዎች የሚሰሩት ስህተት ነው። ዛልን ፊደል ዛል ፊደል አድርገን ነው ማንበብ ያለብን ሲራጠል ለዚነ። ሌላው አንዓምተ የሚለው ላይ ታ ላይ ያለችውን ፈትሐ በዶማ ማንበብ አንዓምቱ ወይም ደግሞ በከስራ አንዓምቲ። ይህም ትርጉም የሚያበላሽ ከባድ የሆነ ስህተት ነው። ፈትሐ መሆኗ ማስታወቅ አለበት አንዓምተ። ሌላው አልመግቡቢ የሚለው ላይ ያለችውን ዷድን ፊደል በዟ ፊደል ቀይሮ ማንበብ አልመግቡቢ። በተመሳሳይ ወለዷሊን የሚለው ላይም ልክ እንደዛው ወለዷሊን ብሎ ማንበብ፣ ይሄም ትርጉም ሙሉ በሙሉ የሚያበላሽ ከባድ የሆነ ስህተት ነው። ዷድ ፊደል በግልጽ ዷድ ፊደል መሆኗ ማስታወቅ አለበት። አልመግቡቢ ወለዷሊን እያን ማለት ነው። ስለዚህ ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግቡቢ ዐለይሂም ወለዷሊን። ሌላው እነዚህ ማቆሚያዎች ላይ የምናገኘው መድ 2 ወይም 4 ወይም 6 ሐረካ ይሳባል። ታዲያ ከሶስቱ አንዱን ከመረጥን በዛው በመረጥነው ብቻ መቀጠልና መጨረስ ይኖርብናል። አንዴ በ2 አንዴ በ4 አንዴ በ6 ሐረካ እያደረግን እያቀያየርን መጠቀም የለብንም። በስተመጨረሻም ቅድም መጀመሪያ ላይ እንዳልነው ሱረቱል ፋቲሃ ላይ የሚፈጠሩ ስህተቶች ምናልባት ሶላታችንን ሊያበላሹ ይችላሉ። ሆኖም እነዚህ ስህተቶች ስንፈጽም ሆን ብለን እስካልሆነ ድረስና ለማስተካከል ጥረት እስካደረግን ድረስ በመማር ላይ እስካለን ድረስ ምንም ችግር የለውም ኢንሻአላህ። ሆኖም እነዚህ ስህተቶች ስንፈጽም በችልተኝነት
በቸልተኝነትና እያወቅን ሆን ብለን ከሆነ ግን ሶላታችን ሙሉ በሙሉ እንደሚበላሽና ውድቅ እንደሚሆን በርካታ ዑለሞች ይገልጻሉ። ስለዚህ ሱረቱል ፋቲሃ የሶላት ማዕዘን መሆኗን አውቀን በጥንቃቄና በትክክለኛ አነባብ ለማንበብ ሁላችንም ጥረት ማድረግ ይኖርብናል። ረሱል አለይሂ ሰላቱ ወሰላም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ፋቲሐን ያልቀራ ሰው ሶላት የለውም ስላሉ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። በርካታ ጥቅሞችን እንዳገኛችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶች እንዲዳረስ ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።